السلام عليكم ورحمة الله وبركاته. إن شاء الله ዛሬ ደግሞ የምናየው ማለት ነው ቃይዳ ኑራንያን የመጀመሪያውን ደርስናለን በማብራሪያ ነው ተጅዊድ እንደዚህ በተጅዊድ ማለት ነው። እንደዚህም ቅርአት በደንብ አድርገን ለመቅራት ከፈለን ደግሞ የተጅዊድ ትምህርቶችን መማር ግድ ይለናል ማለት ነው። አስተካክለን ቅርአትን ሳሂህ በሆነ በጥሩ ሁኔታ ለመቅራት ከፈለግን ማለት ነው። ኢንሻአላህ ቪዲዮ እንዳይበዛ ወደ ትምህርቱ ንዙር ማለት ነው። ቢስሚላሂ ራህማኒ ራሂም የሚለውን መጀመሪያ በትንታኔ የምናየው እዚህ ጋር ማለት ነው። ቢስ ስንል ሲን የአየር ፍሰት አለው ማለት ነው። ቢስሚላሂ ስንል እዚህ ጋር ሚም ከስራ ነው። ከሱ ቀጥሎ አሊፍ ወስል አለ። አሊፍ ወስል ደግሞ በፊደላቶች በሁሩፎች መካከል ሲሆን ወርቅ ይሆናል አይቀራም ማለት ነው። ቢስሚላ ብለን ታንቀራው ወደ ላም እናልፋለን። ላም እዚህ ጋር ሸዳ ያላት ላም ነው አጥብቀን የምንቀራት። እዚህ መጀመሪያ ከሷ ቅርማት የመጣችውን ላም ደግሞ ተሐረካ የጸዳችውን ወደ ላም ኢድጋም እናደርጋታለን። ምክንያቱም ላም ከሷ ቀጥሎ ላም ነው የመጣችው የሁሩፍ ሸምስያ ፊደል ስለሆነች ላም ማለት ነው። ከላም ቀጥሎ 14 ሁሩፎች የሚመጡ ፊደላቶች አሉ። ከነሱ ውስጥ አንዷ ማናት? ላም ናት ማለት ነው። ላም ተመጣይ ደግሞ ምን ይሆናል? የመጀመሪያይቱ ላም ምን ትሆናለች? ኢድጋም ትሆናለች፣ ትጨፈለቃለች ማለት ነው። ምንጊዜም ቢሆን 13ቶቹ ሁሩፎች ከላም ጋር ቆጥር 14 ሁሩፎች ተመጡ ላም ትሆናለች፣ ኢድጋም ትደረጋለች። ላም ተዕሪፍ ኢድጋም ሸምስያ ትባላለች ማለት ነው። እዚህ በሌላው አስተምህርት ደግሞ ኢድጋም ሙተማሲሊን ሰጊር ይባላል። የመጀመሪያው ሳኪን ሆኖ ቀጥሎ ደግሞ ሙሸደድ የሆነ ፊደል ከመጣ ፊደሎቹ ደግሞ ተመሳሳይ ከሆኑ በመኽረጅም በሲፋም አንድ አይነት ከሆኑ የመጀመሪያው ሳኪን ከሆነ ኢድጋም ሙተማሲሊን ሰጊር ይባላል። እዚህ ጋር ደግሞ በላም ሳኪና ሐገ ተባለ ደግሞ ላም ተዕሪፍ ኢድጋም ሸምስያ። እዚህ ላምን እናጠብቃታለን ሸድናት። እዚህ አንድ ቁጥር የምትመስል ደግሞ አሊፍ ሰጊር አለች፣ ሁለት ሐረካ እንስባለን ማለት ነው። ቢስሚላ ብለን ማለት ነው። ቢስሚላ ስንል ትቀጥናለች ማለት ነው። እዚህ ያለችው ላም ለፍጥ ጀላላዋ ትቀጥናለች። ምክንያቱም ተሷ ቅርማት የመጣው ሚም መክሱር ስለሆነ ከስራ ስለሆነ ምንጊዜም ቢሆን አላህ የሚለው ቃል የሚወፍረው እዚህ ጋር ቢስሚላህ አንልም። ቢስሚላ ብለን አቅጥነን ነው የምንቀራው ማለት ነው። ምክንያቱም ያልነው ከሱ ቅርማት የመጣው ሚም ከስራ ስለሆነ። የሚወፍረው ግን ይሄ ሚም ፈትሃ ወይም ዶማ ቢሆን እዚህ ጋር ለፍጥ ጀላላ ይወፍር ነበር ማለት ነው። ስለዚህ ቢስሚላ ብለን አቅጥነን የሁለት ሐረካ ያህል ስበን እናልፋለን። አርራህማን የሚለው ደግሞ አርራህማን ስንል እዚህ ጋር ሐምዘቱል ወስል አሊፍ ወስል አለ። አሊፍ ወስል አሁንም በሃዶ መኢርና በላም መካከል ነው ያለው። አሁንም በሁሩፍ መካከል ነው አንቀረውም። ላምን ወደ ራ ኢድጋም እናደርጋለን። ምክንያቱም ከ14ቶቹ ከሁሩፉል ሸምስያ ፊደላቶች ውስጥ ራም ስለሚመደብ ከላም ቀጥሎ ተመጣ ምንጊዜም ቢሆን ላም ኢድጋም ትሆናለች ማለት ነው። ምክንያቱም ምንድነው ሙተቃሪቢን የሆነ ነገር መቼም ኢድጋም ነው የሚደረገው ማለት ነው። ከላም ቀጥሎ 14ቶቹ ከመጡ ላም ኢድጋም ነው የምትደረገው ብለ ያሉኝ ማለት ነው። እዚህ ጋር አራህ ስንል ሐላ የአየር ፍሰት አለው። ቢስሚላሂ ራህ ስንል ማለት ነው። ራ መለስ በልና ራ ሸድ ነው ይጠብቃል። ራ ደግሞ ፈትሐ ነው ይወፍራል ማለት ነው። ራ አንደኛው ምንድነው በምክንያታዊ የሚወፍርም ሁሩፍ ነው የሚቀጥንም ሁሩፍ ነው ማለት ነው። ራ ራሷን የቻለ ብዙ የምቀጥንበት የምትወፍርበት መንገድ ስላለ አሁን እዚህ ላይ ባጭሩ ራ ፈትሐ ስለሆነ ትወፍራለች እንላለን ማለት ነው። ቢስሚላሂ ራህ ስንል ሀ የአየር ፍሰት አለው። ፍሰቱን ማስገኘት አለብን። ቢስሚላሂ ራህ እንላለን ማለት ነው። ማ ሁለት ሐረካ እንስባለን። ሚም አሊፍ ሰጊር አለ። አሁን እዚህም ራህማ ብለን እንስባለን። በኑንና በላ መካከል ሐምዘቱ አሊፍ ወስል አለ። አሊፍ ወስል አሁንም አንቀራውም ማለት ነው። ላምን ወደ ራ ኢድጋም እናደርጋለን። ያው ገልጫዋለሁኝ። ላም ከላም ቀጥሎ ራ ሲመጣ ኢድጋም የሚሆንበት ምክንያት ራ የሁሩፍ ሸምስያ ፊደል ስለሆነ ነው። ቢስሚላሂ ራህማኒ ራሂም ስንል ሀ ከስራ ስኩን ሄ ነው መድ ጠቢዕ አለ ያ ስኩን አለ ማለት ነው። እቺ መድ ጠቢዓ ምን ይሆናል ማለት ነው? ወደ መድል አሪድ ስኩን ይቀየራል ማለት ነው። እዚህ በድንገተኛ ስኩን ምክንያት ይሄ ሚም ከስራ የነበረው ስናቆም ወደ ስኩን ስለሚቀየር ማለት ነው። ቢስሚላሂ ራህማኒ ራሂም ብለን እንስበዋለን። ከሁለት ሐረካ በላይም እንስባለን ማለት ነው። እዚህ ደግሞ ያው መጀመሪያ ደርስ ስለሆነ ቢስሚላሂ ራህማኒ ራሂም ማለትም እንችላለን። ግን እዚህ ጋር ከሁለት መሳብ አራትም ስድስት መሳብ እንችላለን ስናቆም ማለት ነው።
ወደ ደርሱ ስንገባ እዚህ ጋር ሀምዘቱል ወስል ከሁሩፎች መካከል ሲሆን ንቀራትም ያልናት እዚህ ግን በሁሩፎች መጀመሪያ ስለሆነች ትቀራለች ማለት ነው። አደርሱል አወል ስንል ይሄ አሊፍ ወስል ምን ይሆናል? በመጀመሪያ ቃል ሲመጣ ይቀራል ማለት ነው። ምክንያቱም ተሱ ቀድሞት ሌላ ሁሩፍ የለም፣ ሌላ ፊደል ስለሌለ እሱ መጀመሪያ የምንቀራው የምናነሳ ከሱ ከሆነ እንቀራዋለን። ፈትሐ ሐረካ ደግሞ ፈትሐ ሰተን፣ ምክንያቱም ከሱ ቀጥሎ ላምት አለ። ከአሊፍ ወስል ቀጥሎ ምንጊዜም ቢሆን ላምት አለ፣ ፈትሐ አድርገን የምናነሳው አሊፍ ወስልን ማለት ነው። አደረሱል ስንል ላምን ወደ ዳል አሁንም ኢድጋም እናደርጋለን። ዳል የሁሩፍ ሸምስያ ፊደል ስለሆነ ራ ይወፍራል። ቀድሞት የመጣው ዳል ፈትሐ ስለሆነ አደረሱል ስንል ደግሞ በሲንና በላም መካከል ሀምዘቱል ወስል አለ። ሀምዘቱል ወስል አሁንም አንቀራውን በሁሩፎች መካከል ነው። ላም ግልጽ አድርገን ኢዝሃር አድርገን እንቀራታለን። ምክንያቱም ተሷ ቀጥሎ እዚህ ጋር ሀምዛ መጥቷል። ሀምዛ ከላም ቀጥሎ ደግሞ 14ቶቹ ሁሩፎች ተመጡ ደግሞ ላም ተዕሪፍ ኢዝሃር ቀመርያ ይባላሉ። ላምን ምን ያስደርጓታል? ግልጽ ያስደርጓታል። ምክንያቱም ለላም ምንድናቸው? ሙተባዒድ ስለሆነ ማለት ነው። ሙተባዒድ የሆነ ነገር ሩቅ የሆነ ነገር ግልጽ ተደርጎ ነው የሚቀሩት። ስለዚህ ከላም ሳኪና ቀጥሎ 14 ሁሩፎች ተመጡ፣ ላም ሳኪናዋ ግልጽ ትደረጋለች። ስለዚህ አሁን ከላም ቀጥሎ ሀምዛ ስለሆነ የመጣው ላምን ግልጽ አድርገን እንቀራታለን ማለት ነው። አደርሱል ብለን እንቀራታለን። በሀምዛ እና በዋው ከሀምዛ ቀጥሎ ዋው አለ። ዋው ሸድ ነው ይጠብቃል። ሌላ ዋው ሳኪን የሆነ ዋው አለ። የሁለቶቹ ዋው ድምር ውጤት እንዲያጠብቀው ያደርገዋል ማለት ነው። አደርሱል አወል እንላለን ማለት ነው። ሁሩፉል ሂጃኢል ሙፍረዳ ስንል ደግሞ ሁሩ ስንል ራ ዶም ነው ይወፍራል። ራ ይወፍራል ዶማ ስለሆነ ብያለሁኝ። ራ ደግሞ ተደጋገመባችሁ በጣም ይቅርታ። ከራ ቀጥሎ ዋው መጥቷል። ዋው ስኩን ስላለ ሁለት ሐረካ እንስባለን። ሁሩፉል እንላለን። በፋና በላ መካከል አሁንም ሀምዘቱል ወስል አለ። ሀምዘቱል ወስል እናልፈዋለን፣ አንቀራውም። ላምን ኢዝሃር እናደርጋታለን። ከሷ ቀጥሎ ሀ ስለመጣ ሀ የሁሩፉል ቀመርያ ፊደል ስለሆነ ማለት ነው። ሁሩፉል ሂ ብለን ላሚቱን ግልጽ አድርገን እንቀራለን። ከሀ ቀጥሎ ደግሞ ጅም መጥቷል። ጅም የሁለት ሐረካ እንስባለን፣ አሊፍ ስኩን ስላለ። በሀምዛና በላም መካከል አሁንም አሊፍ ስላለ አንቀራውም። ሁሩፉል ሂጃኢል ስንል ላምን አሁንም ግልጽ አድርገን እንቀራታለን። ሁሩፉል ሂጃኢል ሙፍረዳ ስንል ደግሞ ሙፍረዳ ከሚም ቀጥሎ ፋለ ላምን ያው ግልጽ አድርገን እንቀራታለን። ከሷ ቀጥሎ የሁሩፉል ቀመርያ ፊደል ስለመጣ ማለት ነው። ሚም ከሱ ቀጥሎ ደግሞ ፋ መጥቷል። ፋ ደግሞ ፍሰት አለው፣ የአየር ፍሰት አለው። ፍሰቱን ማስገኘት አለብን። ሙፍ ብለን ትንፋሽ መስጠት አለብን ማለት ነው። እዚህ ጋር ታ ስናቆም ወደ ሀ ቀይረን ማቆም አለብን ማለት ነው። ሁሩፉል ሂጃኢል ሙፍረዳ ብለን ማለት ነው። ወደ ታች ስንሄድ ደግሞ አደርሱ ጨረስን፣ በስመላውንም ጨረስን። አሁን ደግሞ 29 አረበኛ ፊደላቶችን በሶስት አይነት ከፍለን እናያቸዋለን። አንደኛ ምንም የማይሳቡ፣ ሁለተኛ ደግሞ ሁለት ሐረካ የሚሳቡ፣ ሶስተኛ ከሁለት ተኩል እስከ 3 የሚሳቡ ብለን ከፍለን እናያቸዋለን ማለት ነው። እነዚህ ምንም የማይሳቡ ሁሩፎች ከ29 አረበኛ ፊደላቶች ውስጥ ሁለት ሁሩፎች አሉ። አንደኛው አሊፍ ነው። አሊፍ ብለን አንስብም ማለት ነው። መድ የለም ስጋ አሊፍ ብለን ቶሎ የመቅራት ሁኔታ ይኖርብናል። እንደዚህም ደግሞ ሀምዛም ላይ ምንም ነገር መድ የለም፣ ሀምዛ ብለን መቅራት አለብን ማለት ነው። ሌሎቹ ግን 12 ሁሩፎች አሉ፣ ሁለት ሐረካ የሚሳቡ ማለት ነው። ምሳሌ ከነሱም ባ አሊፍ ስኩን አለው ማለት ነው። ባ ታ ሳ እንደዚህ አይነቶቹ በሁለት ፊደላት የተመሰረቱ ሀ ኸ ራ እነዚህ ምንድን ናቸው? ዛ በሁለት ሁሩፍ የተመሰረቱት 12 ናቸው። ሁለት ሐረካ መሳብ አለብን ማለት ነው። ከሁለት ተኩል እስከ 3 ያልናቸው ደግሞ በሶስት ፊደል የተመሰረቱ ናቸው። ጂም ምሳሌ ጂም፣ ሲን፣ ሺን፣ ዳል፣ ዘል፣ ሶድ፣ ቦድ እነዚህም በሶስት ሁሩፎች የተመሰረቱትን ስንስባቸው እኩል ማድረግ አለብን። ምሳሌ አንዳንድ ጊዜ ስንቀራ እህቶች ጋር ሲን ይስባሉ፣ ሽንንም ይስባሉ፣ ሶድ እና እዚህን ይስቡና እዚህ ጋር ትንሽ አጠር የሚያደርጉት አላቸው። እዚህ ጋር ትንሽ ደግሞ እንደዛው ቀነስ የሚያደርጉት አላቸው። እንደዚህ መሆን የለበትም። በሁለት ሁሩፎች መካከል በሶስት ሁሩፎች የተመሰረቱትን ሁሉንም እኩል መሳብ አለብን። እነ ጂምን፣ ዛልን እንደዚሁም ደግሞ ዳልን፣ ዛልን እነዚህ በሶስት ከታይ ደረሳ በሶስት ሁሩፎች የተመሰረቱትን
ሁላቸውንም እኩል አድርገን መሳብ አለብን ማለት ነው። እነዚህም ደግሞ ከ2 ተኩል እስከ 3 የሚሳቡ ብዛታቸው 15 ናቸው ማለት ነው። አሁን ደግሞ ያው በዝርዝር እንትን አልኳችሁ ወደ ቪዲዮ እንዳይበዛ ነው ስታጠኑ እንዳይበዛባችሁ ማለት ነው። እዚህ ጋር ደግሞ ዛ በአራት አይነት መንገድ ትቀራለች። አንደኛ እንደዚህ ራሷን ቻለች ዛ፣ ሁለተኛ ደግሞ ዛ እዚህ ጋር ሀምዛ ተቃጥሎ ጨምረን ዛ፣ ከዛ ደግሞ ሶስተኛ ዛይ ዛይ ብለን እንቀራለን ያን ጨምረን፣ አራተኛ ደግሞ ዚ ዚ ሀምዛ አሊፍ ሱኩንን አስወግደን ማለት ነው። ይሄንን ፊደልና ያን ጨምረን ማለት ነው። ሌላው ቁልቁለቱ ኩብራ ያለባቸው ከነዚህ ውስጥ እንግዲህ ሶዋዲ እና ቧድ አለ። እንግዲህ ሶዋዲ ስንል ቁልቁለቱ ኩብራ መጨረሻው ላይ ዳል ፊደል ስላለ ሁለታቸው ላይ ቁልቁለቱ ኩብራ አለባቸው ማለት ነው። እንደዚሁም የአየር ፍሰት ያለባቸው ቋፍ እና ከፍ አሊፍ ስንል ደግሞ አላቸው እነዚህ። ከዚሁም ደግሞ የኢስቲዕላ ፊደላቶች የሚወፍሩ ፊደላቶች 7 ፊደላቶች አሉ። ከነዚህም ውስጥ አንዷ ከሰባቶቹ ውፍረቷ ቀነስ ኸሷዶ ቁዝ የሚባሉ ከሰባቶቹ ውስጥ አንዷ ማናት ገይና ገይን ከሌሎቹ ቀነስ ያደረገችው እዚህ ጋር በመካከል ላይ ምንድነው መድ አይደለም። እዚህ ጋር የሁሩፍ ሊን ፊደል ስለሆነ ያለው እዚህ ጋር ከሌሎቹ ከሷድ ከዷድ ከጧ ከዟ ከቆፍ ከነዚህ ሁሩፎች እሷ ምንድናት ትንሽ ውፍረቷ እዚህ ጋር የቀነሰች ናት። ምክንያቱም ከሷ በመካከል ያለው ሁሩፍ ሊን ስለሆነ መድ አይደለም ማለት ነው። በሌሎች ቦታ ግን በሌላ ቦታ ስንቀራ ምንድነው እኩል ነው ውፍረቷ ከነሱ ጋራ እኩል ነው። እዚህ ግን ከነሱ ጋር እኩል አይደለም የተወሰነ ይቀንሳል ማለት ነው። እሷ የሚወፍሩ ፊደላቶችን የኢስቲዕላ ፊደላቶችን ደግሞ ለሁለት እንከፍላቸዋለን። የኢጥባቅ ባህሪ ያለባቸውና እንፊታህ ብለን ማለት ነው። አራቶቹ ምሳሌ ሶድ ዷድ እና ጧ እነዚህ የኢጥባቅ ባህሪ ያለባቸው ሁሩፎች ናቸው። እንደዚሁም ደግሞ ቋፍና ገይንና ኸ እነዚህ ደግሞ ምንድናቸው እንፊታህ ናቸው። የእንፊታህ ባህሪ ያለባቸው ከኢስቲዕላ ፊደላቶች ውስጥ የእንፊታህ ባህሪ ያለባቸው ወተባል ሶስቶቹን ብቻ ነው መጥቀስ ያለብን። ግን ከሷድ ከዷድ እና ከጧ ከዟ ውጭ ያሉ ሁሉም ምንድናቸው እስቲፋል ናቸው ማለት ነው። ከ9 አረበኛ ፊደላቶች ውስጥ ከተባልን ግን አራቶቹን ብቻ አውጥተን ሁሉም ምንድናቸው እንፊታህ የሆነ ባህሪ ያላቸው ናቸው ማለት ነው። ሌሎቹ ደግሞ ከነዚህ ውስጥ ከሰባቶቹ ውስጥ ውጭ ያሉት ማለት ነው ከጧ ከዟ ከሷድ ከዷድ እና ከቋፍ ከገይን እና ከኸ ከዚህ ማለት ነው። ከነዚህ ፊደላቶች ውጭ ያሉ ሁሉም እስቲፋል ናቸው የሚቀጥኑ ሁሩፎች ናቸው ማለት ነው። በራሳቸው ጀምሮ በራሳቸው የሚጨርሱ ሁሩፎች አሉ። እንደዚሁም ዋውን ብንወስድ በዋው እንነሳለን፣ በዋው እንጨርሳለን። እንደዚሁም ሚም ብንወስድ ከሚም እንነሳና ከዛ በሚም እንጨርሳለን። ኑን ብንወስድ እንደዚሁም ከኑን ተነስተን በኑን በራሳቸው ጀምሮ በራሳቸው የሚጨርሱት የሚባሉትም እነዚህ ናቸው። ሌላ ደግሞ ያና ሁለቱ ያ ልዩነታቸው ይቺ እንደ መድነት ነው የምታገለግለን። ይቺ እንደ ማንኛውም ሐረካት ትሸከማለች። እንደ ሌሎቹ ሁሩፎች ዝግ ያለችው ያ ደግሞ እንደ መድ ነው የምታገለግለን። አልፍ ሶጊራ ትባላለች። አፏን አልፍ ሶጊራ አልኳችሁ። ሐምዛ ያ መክሱራ ትባላለች ይቺ ማለት ነው። ያ መክሱራ እዚህ ጋር ደግሞ ሐምዛ ተቃጣ ትባላለች ማለት ነው። እዚህ ጋር እንደሚታተባቸው ይቺ ሐምዛ ተቃጣ ትባል ደግሞ ይቺ ደግሞ ያ መክሱራ ትባላለች። ያ መክሱራ ደግሞ እንደ መድነት ታገለግለናለች ማለት ነው። ጠይብ ሌላ ኢንሻአላህ በምን ጊዜም ቢሆን መድ ጠቢዖች በመድ በሁለት ሐረካ የሚሳቡት እንግዲህ በመድ ቅርታ እንትን እያለብኝ ስለሆነ ነው። በመካከል እዚህ ጋር ድረስ ይበቃናል። እንዳይበዛ ደቂቃውም ሄዷል ማለት ነው። ደቂቃውን ያየሁ ነበረ በስቷል። ስለዚህ ስናጠና እንዳይበዛብን በዚህ ሁኔታ ወቅፍ እናድርግ። ቀጣዩን ኢንሻአላህ ቂራአቱ ጋር ደግሞ የቀረውን እናየዋለን ማለት ነው። ሌላ የቀረ ነገር የለም። እንግዲህ በሁሩፉን በመዱ ጠቢዖች የተመሰረቱ በአሊፍ ስኩን፣ በያ ስኩን፣ በዋው ስኩን የሚለው ነው። በአሊፍ ስኩን ያው ይለያል ዝጋ ስንቀራ ስለምናገኛቸው ብዬ ነው። ብዙ ዝርዝር አያስፈልገውም። ምሳሌ በአሊፍ ስኩን የሚመሰረቱትን ባ፣ ታ፣ ሳ እንደዚሁም ሀ፣ ኸ፣
በቃ እነዚህ አሊፍ ሱኩን ያለባቸው ሙሉ ይለያሉ ማለት ነው። ላም ያ ሱኩን ደግሞ አሁን ምሳሌ ሚም አለ፣ ጅም አለ፣ ሽን አለ፣ ሲን አለ። እነዚህ ደግሞ በያ ሱኩን የተመሰረቱ ናቸው። በዋው ደግሞ እዚህ ጋ እናያለን። ኑን የሚለው ላይ አሁን ኑን ስንል አሁን ምንድነው በዋው ሱኩን የተመሰረተው። ኑን ስንል ዋው ሱኩን አለ። ያ በያ ደግሞ ያው እንግዲህ ሲን ሺን ስንል ጂም እነዚህ ሁሉ ምንድን ናቸው? ያው እዚህ ጋር ብዙም ነገር ስናየው ቀላል ስለሆነ ነው። ሌላ የሚከብድ ነገር ሌላ እንደው እንትን የሚለውን አየት እያደረኩ ነው ዝም የምለውም ስነቀራ የሚገኝ ነገር ስለሆነ የሚል ስላለ ነው። እና ይሄን ይመስላል ውድ እህቶች። ኢንሻአላህ ቀጣዩን ደግሞ ቅራአቱንና ሁለተኛውን ድርስ አብረን እናየዋለን። አብሽሩ አጥምላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።